ደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ምንፍቅናና የኛ አባቶች መልስ። መለኮት በባህሪው ታመመ ሞተ የምትል አንተ የኛን ነገር ሰምተ እፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በሥጋ እንደታመመ በመለኮት እንዳልታመመ እናምናለን። በሥጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለኛ እንደታመመ እግዚአብሔር ለኛ ቤዛ ሆኖ እንደሞተ በተሰማ እኛ መለኮትን ከትብስት ጋር አንድ አካል አንድ ባህሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስን እንደምንጠራው እወቅ። ዳግመኛ አንተም ከሁለት ባህሪያት አንድ ሆነህ ከነፍስና ከሥጋ ተገኝተህ ለሰው በሚገባ በዚህ ስም አንድ ተብለህ ትጠራለህ። ያንተ ነፍስ እንኳ መለኮትን ሳትሆን በባህሪዋ አትሞትም። ለነፍሳችንም ክብርን ልንሰጥ የምንወድ የማትሞት ስለሆነ ነው። እንዲህ ከሆነ በወልድ ዋህድ በጌታችን በኢየሱስ ክርስቶስ ላለ ለአንዱ ሥላሴ ባህሪ ክብር ልትሰጠው እንደምን አትወድ? መለኮት ሞተ ካልክ ሦስቱ ሞቱ እንዲያሰኝብህ የጌታችንም ሥጋ በመቃብር ውስጥ እንደሙታን በድን እንዳደረግኸው ከመለኮትም እንደለየኸው አታውቅምን? የሥላሴ ባህሪ አንድ ነውና ይኸውም አንድ መለኮት ነው። እንዲህ ከሆነ ሞትን ድል የነሳው ሲኦልን የማረከው ወዴት አለ? አንተስ ኃይል እንደሌለው እንደ አንድ ሰው አደረግኸው። ጽን አጥተው ከማይንቀሳቀሱ ሙታንም ጋር ቈጠርኸው። ይልቁንም ሌሎቹን መናፍቃንን ታኦሞጎሊስ ሲባሉ እነሆ እናገኛቸዋለን። ይኸውም የእግዚአብሔር ጠላቶች ማለት ነው። ፈጣሪ እንደመሆኑ እርሱ እንዳወቀ ከንጽሕት ድንግል ማርያም ከሥጋዋ ሥጋ ከነፍሷ እግዚአብሔር ፈጥሮ ከሥጋዋ ከነፍሷ እግዚአብሔር ፈጥሮ በተዋህደው ሥጋ ነፍስ የሌለው እንደሆነ እንዲህ ያስባሉ። መለኮትም ስለ ነፍስ ፈንታ ሆነው ይላሉ። በእውኑ መለኮት ከሥጋ ፈጽሞ ተለየን? ሥጋስ ለዘላለም ፈርሶ በስብሶ ቀረን? ነፍስ አልነሳም የሚል እንዲህም የሚክድ ሰው ነፍሴ እስከ ሞት ድረስ አዘነች ያለውን የጌታችንን የኢየሱስ ክርስቶስን ቃል ሰምቶ እንዲህ ይፈር። አቤቱ ይህንን መናገሩ በማን ላይ ነው? በሚጠፋ ወገን ላይ ነው እንጂ። ሊቀ ጳጳስ የከበረ ሰማዕት አግናጢዮስ በ13ኛው መልእክቱ እንዲህ አለ። ጌታችን ኢየሱስ ክርስቶስ በእውነት ተወለደ፣ በእውነት አደገ፣ በእውነት በላ ጠጣ፣ በእውነት ተሰቀለ፣ በእውነት ታመመ፣ ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነሳ። ይህንን እንዲህ ያመነ ብፁዕ ነው። ይህንን የካደ ግን እኛ ተስፋ ከምናደርጋት ከተመሰገነች ሕይወት የተለየ ነው። ወልድ ዋህድ ጌታችን ኢየሱስ ክርስቶስን የሚከፍሉት አንድ አካል አንድ ባህሪ ከሆነ በኋላ ሁለት አካል ሁለት ባህሪ የሚያደርጉት ሰው ስትሆን ራስን እግዚአብሔር ታደርጋለህና ስለ መሳደብህ ነው እንጂ ስለ በጎ ሥራ ልንጣላ የምንወድ አይደለም ብለው በአመፃቸው ከሚናገሩ አምላክን ከሰቀሉ ከአይሁድ ጋር
ይቆጠራሉ። በወልደ እግዚአብሔር ድካም ሕጸጽ አለበት የሚሉ ሁለት አካል ሁለት ባህሪ የሚያደርጉትም እድል ፈንታቸው ከከሃዲያን አይሁድ ጋር የተካከለ ነው። የወልድ አካል ግን ከኛ ጋር ተዛምዷል። ከተዋህዱ ከመለኮትና ከትስብእት ከሁለቱ አንድ ሆኗልና ሁለቱንም አንድ አድርጓቸዋልና። የወልድ አካል ግን ከኛ ጋር ተዛምዷል። ከተዋህዱ ከመለኮትና ከትስብእት ከሁለቱ አንድ ሆነዋልና ሁለቱንም አንድ አድርገዋቸዋልና። በመለኮት የአካል አራተኛ የባህሪ ሁለተኛ ሆኖ የተጨመረ አይደለም። በአካል ሦስት ናቸው እንጂ የሥላሴ አካላቸው ተቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድሞ የነበሩ ናቸው እንጂ። ነገር ግን ከሰው ወገን ማንም አያውቃቸውም ነበር። የእግዚአብሔር ልጅ ወልድ ዋህድ ሰው ሆኖ አባቴ እነሆ ስምህን ለሰው ሁሉ ገለጥኩ፣ እኔንም የባሕሪ ልጅ እንደሆንኩ ያውቁ ዘንድ ዓለም ሳይፈጠር በነበረ ጌትነትህ ግለጠኝ ብሎ ካስረዳ በኋላ ነው እንጂ። አብም እንዲሁ በደብረ ታቦር የምወደው ልጄ ይህ ነው ብሎ ከመሰከረ በኋላ እንዲሁም ሦስቱ በቅድምና የነበሩ ቀዳማውያን መበላለጥ የሌለባቸው ጽሩያን እንደሆኑ ያስረዱን ዘንድ በዮርዳኖስ መንፈስ ቅዱስን ከሰደደ በኋላ ነው እንጂ። የወልድ ከአብ መወለዱ የማይመረመር ሊናገሩትም የማይቻል ነው። የማይመረመር ረቂቅ ስለሆነ ግዙፍ ረቂቁን መርምሮ ማወቅ የማይቻለው ነውና የእነርሱንም ነገር ይመረምር ዘንድ አይቻለውምና ከሰው ባሕሪ ጋር አይመሳሰልምና ልደቱም እንደ ሰው ልደት አይደለምና ረቂቅ ምስጢር ነው፣ አይመረመርም። እንግዲህ የእግዚአብሔር ቤተሰቦች ልብ ብላችሁ የተዋህዶ እምነታችሁን መሠረት በሚገባ ትረዱና ታስተውሉ ዘንድ ማስተዋላችሁን መረዳታችሁን ታጎለምሱ ዘንድ እጅግ ጥቂት ለመንደርደሪያ የሚያገለግሏችሁን ያበው የቀና የተዋህዶ እምነታቸውና ምስጢረ ሥላሴን እንዴት እንደሚያመሰጥሩት እንደሚገልጹት እንድትረዱ ለማድረግ የጣርኩበት መጠነኛ ማስረጃ ነው። ይበልጥ እንድትረዱ የእምነታችሁንም መሠረት እንድታጠብቁ የጥንት አባቶቻችንን የተዋህዶ እምነት መሠረትን እንዴት እንዳጸኗት የሚገልጸውን ሃይማኖተ አበው መጽሐፍ እንድታነቡ መክራችኋለሁ። በዚህ አስተማሪና መካሪ መሠረታዊ እምነታችን አካሄድ የተገለጸበት ስለሆነ አንብቡት፣ ተረዱት። ብዙ ጥያቄዎቻችሁን ይመልሳል። የጠላቶችን አመጣጥና የጥፋት አካሄዳቸውን በሚገባ ትረዱበታላችሁ። በዚህ የአበው መጽሐፍት ውስጥ እጅግ የተከበሩ የተወደዱ የተዋህዶ እምነታችን መሠረቶችና መንፈሳዊ ተዋጊዎች ጥቂቶቹን በዚሁ የሃይማኖተ አበው መጽሐፍ ውስጥ ስለምታገኟቸው ብንጠቅስ ቅዱስ አትናቴዎስ፣ ባስልዮስ፣ ጎርጎርዮስ፣ አቡሊዲስ፣ ኤፍሬም፣ ኢራቅሌስ፣ አፍሮሲዮስ፣ ዮሐንስ፣ ቴዎዶጢዮስ፣ ኤጲፋኒዮስ፣ ዮሐንስ አፈወርቅ፣ ቄርሎስ፣ ቴዎዶስዮስ፣ ሳዊሮስ፣ ኪራኮስ፣ ዲዮናስዮስ፣ አባ ገብርኤል፣ ቃርስ እና ሌሎችም ስለ ቦታ ውስንነት ያልጠቀስኳቸውን ሁሉ በዚሁ የአበው መጽሐፍ ውስጥ ታገኟቸዋላችሁ። እነዚህ ስሞችና ሌሎቹንም ስታዩ አብዛኞቹ በሰማዕትነት ያለፉ ናቸው። ስለ ተዋህዶ እምነታቸው የተጋደሉ ጀግኖች ናቸው። ስለ እውነት ፊት ለፊት የቆሙ ናቸው። እግዚአብሔርን በግልጽና እግዚአብሔር በመከራቸው እግዚአብሔር መንፈስ ቅዱስ ባስተማራቸው መንገድ እየተመላለሱ ለኛ እውነትን ብርሃንን አሰርጸው አጽንተው በደማቸው አትመው ያለፉ
የተዋህዶ ጀግኖች አርበኞች ናቸው። ዛሬ አንዳንድ የእምነታችን መሪዎች ጳጳሳት ስሞቻቸውን ይጠሩባቸዋል። እውን በእነሱ ጫማ ውስጥ ነው ያሉት? እውን በእነዚህ አባቶቻችን አካሄድ በትክክል ሆነው ይገኛሉ? እስቲ መዝኗቸው። አቡነ ሳዊሮስ፣ አቡነ ገብርኤል፣ አቡነ ቄርሎስ፣ አቡነ ኤጲፋኒዮስ ሌሎችም እንደዚሁ እየተባሉ ብዙ አባቶቻችን ጳጳሳት፣ ሊቃነ ጳጳሳት ይጠሩበታል። እነሱ የሚጠሩባቸው አባቶች በታላቅ ጀግንነት፣ በታላቅ ሰማዕትነት፣ በታላቅ ተጋድሎ ያለፉ እንደ ፀሐይ የሚያበሩ በእግዚአብሔርም እጅግ የከበሩ የተወደዱ ናቸው እና አቡነ ቄርሎስ ጀግኖቹ ታላቁን መከራ ታላቁን ስቃይ ጠጥተው ያለፉ እውን በእነዚህ ጫማ አሉ? ወገኖቼ እስቲ ልብ ብላችሁ እምነታችን የት ጋር ነው ያለችው? በእውነት አባቶቻችንን አክብረዋቸዋል? መስለዋቸዋል? ሆነዋል? የእነሱን የእረኝነት ተጋድሎ ዛሬ ደግመውታል? የት ነው ያሉት? ዛሬ ሀገራችን ምን እየሆነች ነው ያለችው? እነሱስ ምን እየሰሩ ነው ያሉት? የት ጋር ነው ያሉት? ሲኖዶስ ወዴት ነው ያሉት? ዛሬ ስለነሱ የምትሟገቱ ሰዎች፣ ዛሬ ስለነሱ ሲኖዶስ፣ አባ ጳውሎስ፣ አባ ማቲያስ እያላችሁ ስለ ጳጳሳቱ ሁሉ እንዴት እነሱ የማያውቁት ነገር፣ እነሱ የማይሰሙት ነገር፣ እነሱ ያልገለጹት እያላችሁ የምትሞግቱን እስቲ ከነዚህ አባቶች ጋር ሄዱና ሃይማኖት አበው ውስጥ ግቡና አነጻጽሯቸው። የት ነው ያሉት? አሉ? ተወግዘው እንኳን ውግዘቱን ያላነሱ፣ ስለ ውግዘቱ እንኳን ያልደነገጡ ሊቀ ሊቃውንት አለቃ እያሌው ሲያወግዟቸው በመንፍቅናቸው አይደለም እንዲያወግዟቸው? በካቶሊክነታቸው አይደለም እንዲያወግዟቸው? መቼ እንንሳ አነሱት? እንደነዚህ አይነት ትዕቢተኞች አለ እንዴ? አይግለጿ፣ አይናገሯ። ሕይወት አለ እዛ ካልኪድ እዛ እነሱ ጫማ ስር ተኛና ጠብቅ፣ ዋጋን ታገኛለህ። አሁን በቅርቡ የት እንደምትደበቅ ያኔ እናያለን። ቀሚሷቸው ውስጥ ይከልሉህ እንደሆነ እናያለን። እንኳን አንተን ሊያድኑ ራሳቸውም አይድኑ። የአባቶቻቸውን የእናቶቻቸውን እግዚአብሔር ያጸናትን ተዋህዶን ያስረገጡ፣ ያሰደቡ፣ ያጠፉና ያፈረሱ፣ መንፍቅናን የከተቱ፣ ካቶሊክነትን ያነገሱ፣ ለመንግስት ለፖለቲካ ያደሩ፣ መሳሪያ የታጠቁ፣ የስለላ ጣቢያ ያደረጉ ምን ያልሰሩት ወንጀል አለ? ስለነሱ መናገር እጅግ የሚቀፍ ነው። እንደገና ስለነሱ ደግሞ ቆመት ማገታለህ። ስንት ከንቱ ተፈጠረ ወገኖቼ። ስርዓት በስርዓት ስለ ስርዓት ነው የምትሟገተው። መጀመሪያ ራስን አታድንም? መጀመሪያ እግዚአብሔር የት ነው ያለው ብላ ጠይቅ። ማከለከለ? ወደ እግዚአብሔር አትጸልይ? ተንበርክከ ጸልይ፣ ጾም፣ ጠይቀው። የት ልሁን? የት ነው ማረፊያ? እነዚህ እረኞቻችን የት ነው ያሉት ብላ አትጠይቅ? ማከለከለ? እጅግር ተያዘ፣ አንደበት ተያዘ፣ ህሊናስ ተያዘ። ተጠምቀህ ክርስትና ተነስተህ የተዋህዶ ኦርቶዶክስ ልጅ ነህ ብለህ የምትመላለስ ሁሉ ለምንድን ነው የማትጠይቀው? አንተም ጠፍተህ ልጆችህንም አጥፍተህ ቤተሰብህንም አጥፍተህ ራስህም ጠፍተህ ዘርህንም የምታመክን ከንቱ ትውልድ ከምትሆን ለምንድን ነው የማታመልጠው? እኛ የነን ሁሉ ዓመት የምንጮህ ዝም ብለን ነው? ምን ስጠናል? ምን ክፈለናል? ምን አምጣልናል? የተሳውቀህን ድምጻችንን ብቻ አይደለም እናሰማህ። እውነቱን ከውሸቱ ለይ። ከዲያብሎስ ከንቱ ጥፋት ራስን አድን። እንዴ ስለ እውነት መናገር እንደ ወንጀል ሲቆጠርብን እንዴ
ታዲያ ምኑን ነው ስለ እግዚአብሔር የምትሟገቱት? ታዲያ ምኑን ነው እውነትን የማታነግሱት? እንደ ቦይ ውሃ ወደ ነዱት ዝም ብላችሁ ነው እንዴ የምትነዱት? እግዚአብሔርን በእውነትና በመንፈስ አትፈልጉም? አትጠይቁም? እውነት ወዳለበት ሕሊናችሁ አይመለከትም? ጥፋት ሲሰራ፣ እምነት ሲፈርስ፣ ድብልቅልቁ ሲወጣ፣ የእግዚአብሔር ቤት ስትፈርስ፣ ቅድስናዋ ሲፈርስ፣ መቅደሷ ሲፈርስ፣ ሕጸጽ በላይዋ ሲነግስ፣ ዲያብሎስ ሲነግስባት እያያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቅለውት በክህደታቸው ሲወጉት እያያችሁ በረከሰ ተግባራቸው ቅዳሴ እያሉ ኪዳን እያሉ ሲያፌዙ ከክፉ ሥራቸው ሳይጸጸቱ ወደ በንስሐ ሳይመለሱ እውነተኛ የተዋህዶ እምነትን ሳያጸኑ እንደገና መልሰው ደግሞ አገልጋዮች ነን እያሉ ሲገሰሉ ይህን ሁሉ እያያችሁ ቤተ ክርስቲያን ስትጠፋ እየተመለከታችሁ አባሪ ተባባሪ የሆናችሁ ሁሉ ራሳችሁን ጠይቁ። ነገ ደግሞ ዋጋ አብራችሁ ትከፍላላችሁ። አይታደጓችሁም ወገኖቼ። ወገኖቼ እግዚአብሔር ቤተሰቦች የእነዚህን አባቶቻችንን ተጋድሎ ስትረዱ አሁን ያሉትን የአባቶች ስም ወርሰው የማዕረግ ስማቸው ያደረጉ ዛሬ የምታዩቸው የኢትዮጵያ ኦርቶዶክስ ቤተክርስቲያናችን መሪዎች፣ እረኞች ስለ በጎቻቸው ምን እያደረጉ ነው ብላችሁ ልትረዱ ትችላላችሁ። ዛሬ ይህ መልእክት የመጣው ለመምከር አይደለም። 7 ጊዜ ሲተላለፍ የነበረውን የእግዚአብሔርን የፍርድ ቃል ተግሳጽ፣ ማስጠንቀቂያ ቤተክርስቲያንም ምእመኑም ከዚያም በላይ መላው አዳም ዘር በሙሉ የመጣበትን በአመጹ ምክንያት የተፈረደበትን ፍርድ ሊያደምጥና ሊሰማ ሊጸጸት ባለመቻሉ በመናቁ በምትኩ የቀደመውን እባብ ዘንዶውን ሐሰተኛውን ነቢይ በመከተሉ የመጣ ብርቱ የእሳት ጠረጋ ለመግለጽ ነው። ይህም ብቻ አይደለም። ትዕግስትም ተሟጦ የመጨረሻው ምድር ከተፈጠረችበት ጊዜ አንስቶ ያላየችው ተደራራቢና ተከታታይ የእሳትና የማዕበል የቸነፈር የምድር ነውጥ፣ እሳተ ገሞራ፣ ፍጅት፣ ብርቱ አውዳሚ በረዶ፣ ጎርፍ የመጣበትና የሚወርድበት መሆኑን ለማሳወቅ የመጣ ነው። በእውነትና በመንፈስ በማምለክና መንፈሳዊ ምሪት በተዋህዶ እምነት ተከታዩ ዘንድ ምን ይመስላል? የእግዚአብሔር ቤተሰቦች፣ የድንግል ልጆች በእግዚአብሔር መንፈስ ቅዱስ መመራትን፣ መማርን፣ መጽናናትን ምን እንደሆነ ልንረዳ ይገባል። በእውነትና በመንፈስ በማምለክና መንፈሳዊ ምሪት በተዋህዶ እምነት ተከታዩ ዘንድ ምን ይመስላል የሚለውን ርዕስ ነው አሁን ደግሞ የምንመለከተው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም አባታችን ለሐዋርያት የመጨረሻ የሥራ ወይም የአገልግሎት ስምሪት ትእዛዝን ከመስጠቱ በፊት ያላቸው አንድ ትልቅ ትእዛዝ ነበር። እሱም ኃይል እስከምትቀበሉ ከኢየሩሳሌም ከበዓታችሁ እንዳትወጡ እኔ ወደ አባቴ አርጋለሁ፣ አጽናኙን መንፈስ እግዚአብሔር መንፈስ ቅዱስን እልክላችኋለሁ ነበር ያለው። ለምን ይህን አለ? አሁን በእውነተኛይቱ በቀናችቱ በኢትዮጵያ የተዋህዶ እምነት ያሉ በእግዚአብሔርም በድንግልም የሚወደዱና የሚታመኑ ልጆች ሁሉ ውድ ዋጋ የከፈለባቸው መሰረታዊ የሰው ልጅ ጠላት ዲያብሎስ ከሚፈጥርባቸው አደጋ ዘወትር እንደ ዓይኑ ብሌን የሚጠብቃቸው በብርሃናዊው መንገድ ዘወትር በመምራት
ሌትም ቀንም ይጋርዳችኋል፣ እንዲሁም በእውነት ይመራችኋል። ፈቃዱን ያሳውቃችኋል፣ እንዲጠነቀቁ ይመክራችኋል። የተዘጋጀላቸውን መልካም ሁሉ እያመላከተ ያጽናናችኋል። ቃሉን ይረዱ ዘንድ ማስተዋልን፣ መረዳትን፣ መገንዘብን፣ መንፈሳዊ መረዳትንም ሁሉ እንደ ቸርነቱ ያድላችኋል። ታዲያ ይህ ሁሉ ሲሆን የእግዚአብሔር መናገሪያው መንገድ ብዙ ነው። በዚህ ዘመን የብዙዎቹም ጥያቄ ከእግዚአብሔር እንዴት እንደሚገናኙና በሱም መንፈሳዊ ምሪት እንደሚያገኙ አለመረዳታቸው ነው። ለዚህ ጥያቄያቸው ብዙ የዘመኑ ሰባኪያን መምህራን በቃሉ ነው የምንመራው ብለው ከምዕመኑ ለሚቀርብላቸው የአመላክቱን ጥያቄ ይመልሳሉ። ቃሉ መሰረታዊ እምነታችን የተመሰረተበት ዋና የእምነታችን አምድ ነው። ነገር ግን በየዕለቱ በየዘመኑ በምንኖረው የሕይወት ምልልስ ስለምንሄድበት አቅጣጫ፣ ስለምናታቀብበት አካሄድ፣ ስለሚሰጠን በጎ ነገር፣ ስለጠየቅነው ስለምንሻው ነገር ምላሽ ለመስማት ከእግዚአብሔር ድምፅን፣ ምልክትን፣ ምክርን ማግኘት አለብን። በዚህ ስንጓዝ ብቻ ነው የእግዚአብሔርን ቃል ያለ ሕጸጽ ጠብቀን ልንጓዝ የምንችለው። በእግዚአብሔር ቃል ወይም በእግዚአብሔር ኃይለ ቃል በመጽሐፈ ኢዮብ ምዕራፍ 33 ከቁጥር 12 እስከ 33 እንዲህ ይናገረናል። እግዚአብሔር ከሰው ይበልጣል ብዬ እመልስልሃለሁ። አንተ ለቃሌ ሁሉ አይመልስልኝም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሣጹም ያስደነግጣቸዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰው ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፉ ሕይወቱን ይጠብቃል። ደግሞ በአልጋ ላይ በደዌ ይገሥጸዋል፣ አጥንቱንም ሁሉ ያደነዝዘዋል። ሕይወቱም እንጀራን ነፍሱም ጣፋጭ መብልን ትጠላለች። ሥጋው እስከማይታይ ድረስ ይሰለስላል። ተሸፍኖ የነበረውም አጥንት ይገለጣል። ነፍሱ ወደ ጉድጓድ ሕይወቱም ወደሚገድሏት ቀርባለች። የቀናውን መንገድ ለሰው ያሳውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ሲገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ጉብዝናውም ዘመን ይመለሳል። ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል፣ ፊቱንም በደስታ ያሳየዋል። ለሰውም ጽድቁን ይመልስለታል። እርሱም በሰው ፊት እየዘመረ እኔ በድያለሁ፣ ቅኑንም አጣምሜአለሁ፣ የሚገባኝንም ብድራት አልተቀበልኩም። ነፍሴ ወደ ጉድጓድ እንዳትወርድ አድኗታል። ሕይወቴም ብርሃን ታያለች ይላል። እግዚአብሔር ይህን ሁሉ 2 ጊዜና 3 ጊዜ ከሰው ጋር ያደርጋል። ይህም ነፍሱን ከጉድጓድ ይመልስ ዘንድ በሕያዋንም ብርሃን ያበራ ዘንድ ነው ይላል በመጽሐፈ ኢዮብ የምናገኘው የልዑል ኃይለ ቃል። ወገኖቼ፣ የእግዚአብሔር ቤተሰቦች፣ ከላይ በእግዚአብሔር ቃል እንደተረዳችሁት እግዚአብሔር በቅንነት በእውነት ከፈለግነው እንደምናገኘው መልስም እንደሚሰጥ፣ እንደሚገስጽ፣ እንደሚያስተምር ቃሉ ያስተምረናል።
ወገኖች የዛሬ የገጠመን ጠላት እጅግ የተራቀቀ የዘመነ በዘመኑ የክፋት አይነት የተሞላ ትውልድ የሞላበት ጊዜ በመሆኑ ብዙ የእግዚአብሔር ሰዎች አይኖቻቸው ከሰው ምሪትን ስለሚፈልጉ እግዚአብሔር በሕልምም በራእይም ሲነግራቸው ሄደው የሚያማክሩት በእምነቱም በቅንነቱም በእውነተኝነቱም በቦታው የሌለውን ሰባኪ መምህር ካህን ነው። እሱ ደግሞ ፈጣሪውን ስለ ገንዘብ የሸጠ በጎችን አርዶ የሚበላ ስለሆነ ቀና ነገር ከሱ አይገኝም። እኛ ራእይን ሕልምን አንሰማም አናምንም፣ የምናምነው በቃሉ የተጻፈውን ብቻ ነው ብለው አሳንሰውና ከንቱ አድርገው ሰዎቹን ያስታሉ። ልብ በሉ፣ እነሱ መናፍቅ፣ ካቶሊክ፣ ታድሶ፣ ቅባት፣ ጸጋ በቤተ ክርስቲያናችን የመሸጉ አርዶ በሊታዎች እግዚአብሔር ከሌቦች፣ ከካሃዲዎች፣ ከጨለማ ሠራተኞች ምን ኅብረት አለው? ምንስ ሊረቡ ክደውታል? ለፍርፋሪ ለውጠውታል። የፈለገውን ያህል ቢጮኹ በዓል ሆይ ስማም ቢሉ እንደ አካብና ኤልዛቤል የእስራኤልን አምላክ የካዱ ማን ሰማቸው? ስለዚህ እነዚህም ልዑል ስለማይሰማቸው ይህንን በሚገባ ስለሚያውቁ በኤልያስ እንደተጠረጉ የዛሬዎቹም የበዓል ካህናት፣ መምህር፣ ሰባኪ በሙሉ በቤተ ክርስቲያናችን ውስጥ የበቀሉ አረሞች ናቸውና ብዙም ሳይርቅ በቅርቡ ታጭደው ለእሳት ይጣላሉ። እግዚአብሔርም በሚናገርበት አግባብ አትስሙ፣ የተጻፈውን እኛ የምንለውን ብቻ ስሙ ይላሉ። ነገ ታየዋለህ። እየሸቀጡ መኖር፣ እግዚአብሔርን መድፈር፣ ቃሉን መቀነስ፣ መደለስ፣ ቅኖችን ማሰናከል፣ ወደ እውነት እንዳይቀርቡ ሰውን እንዲያመልኩ ማድረግ ተግባራችሁ ስለሆነ እንደ በዓል ነቢያት እንደ ጉድፍ ትጣላላችሁ፣ እሳትም ይበላችኋል። ለዘላለም ትከደናላችሁ ከነዘር ማንዘራችሁ። ይህ ደግሞ የታመናችሁበት ዲያብሎስና መንገዱ አያድኗችሁም። የአህያ ባል ከጅብ አያስጥልም። ዛሬ ራእይ፣ ሕልም አላቅም የምትል ቃሉንም በአግባቡ የማታውቅ ሰባኪ መምህር ስለ መንፍቅና፣ ስለ ድፍረትህ፣ ስለ ካቶሊክነትህ፣ እግዚአብሔር መንፈስ ቅዱስን ስለ መናቅህ ተፈርዶብሃል። ምእመናን ስላዩት ራእይ፣ ስለ ተመለከቱት ሕልም በቃሉ ተደርተው ጸልየው ጾመው ላገኙት መልስ ቀንተህ እኔ በሕልም በራእይ አልመራም የምትል ከሆንክ፣ ለእግዚአብሔር መናገሪያ መንገድ መራጩ አንተ ከሆንክ ራስን ከእግዚአብሔር መንፈስ ቅዱስ በላይ አድርገሃል ማለት ነው። በዚህም የምንረዳው ዲያብሎስ እኔ አምላክ ነኝ ብሎ በድፍረት እንደተናገረ ሁሉ በዚህ አቋም ውስጥ ያለ ሰው ቢያውቅም ባያውቅም የቀደመው እባብ የዘንዶ የሐሰተኛው ነቢይ ሰለባ ነው። የሚፈጽሙም የዲያብሎስን ፈቃድ ነው። ከላይ በቃሉ እንደገለጽኩት እነዚህ እውነትን የማያውቁ ነጋዴዎች፣ የኮተለኩ መናፍቅ የሆኑ የተሐድሶ የቅባት የጸጋ ግሪሳዎች፣ ለሆዳቸው ሲሉ የሚኖሩ ጌታን ከሰቀሉት ፈሪሳውያን በላይ እያጠፉ ያሉ ናቸውና ሁልህም ሕዝበ ክርስቲያን ተጠንቀቅ። የተፈረደበት ከጥፋት አይመለስም። ይዞህ እንዳይጠፋ ራስህን ጠብቅ። ዛሬም ንስሐ የማያውቃቸው የማይመልሳቸው አስደንጋጭ በተራ ወንጀል የማይታይ በአካል ዲያብሎስ ከሚሠራው በላይ ወንጀልን የሚፈጽሙ እንደ ሥራም ያደረጉት ስለሞሉ የጠመጠመውን ሁሉ ሰባኪ ነኝ፣ መምህር ነኝ፣ ምሩቅ ነኝ የሚል ካባ አጥልቀው ግብራቸው ግን ከዲያብሎስም በላይ የሆኑ ሁሉንም መንገድ ስለሸፈኑ አብዝታችሁ ተጠንቀቁ። ጉባኤያችሁ እንዲበተን ቢደረግም በማኅበረ ቅዱሳን ካባም ሊመጡ ችለዋል። ስለዚህ በተለይ ወጣት ሴቶች
እንድትጠነቀቁ እንመክራችኋለን። ነገሥተ